በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን ቅዱስ ቃሉን እንድንሰማ የፈቀደልን ፈጣሪያችን መጋቢ ዓለማት ፈጣሪ ዓለማት ቅዱስ እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የነቢያት የሐዋርያት የሰማዕታት የደናግል የመነኮሳት የእነዚህ ቅዱሳን በረከታቸው ሁሉ ይደርብን። የተከበሩ አባታችን ሊቀ ጠበብት የኔታ እጹብ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችን ይቅር ብሎ በቅዱስ ቦታው የሰበሰበን ቃሉን እንድንማር የፈቀደልን ፈጣሪያችን የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እሺ፣ የምንማማርበት የትምህርታችን ኃይለ ቃል ለምንት ሀደጋሁ ለውእቱ ብሲ፣ ያንን ሰው ስለምን ተዋችሁት በሚል ርዕስ እንማማራለን። እስኪ ሁላችሁም ያንን ሰው በሉ። ስለምን ተዋችሁት በሉ። ሁለተኛ በሉ፣ ያንን ሰው ስለምን ተዋችሁት። ሶስተኛ፣ ያንን ሰው ስለምን ተዋችሁት። ኦሪት ዘጸአት ምዕራፍ 2 ከቁጥር 20 ላይ የምናገኘው ኃይለ ቃል ነው። ይህንን ሰው ለምን ተዋችሁት? በህሊናችሁ አንድ ደቂቃ ብዙ ነው መሰል ለ30 ሰከንድ ያክል በህይወታችሁ የተዋችሁት ሰው ካለ አስቡ እስኪ፣ ገምቱ። አሁን ዝም ልል ነው። በህይወታችሁ የተውኩት ሰው መተው የሌለብኝ ሰው ማን ሊሆን ይችላል ብላችሁ 30 ሰከንድ አስቡ። ያዙና ትነግረኛለሽ። 30 ሰከንድ ሞልቷል ተብሏል። ሰዓት አልቋል። አሰባችሁ? በጣም ግሩም ነው። ስለዚህ አሁን የተዋችሁት ሰው ማን እንደሆነ ትምህርት ውስጥ እናገኘዋለን ማለት ነው። እንግዲህ እዚያ ውስጥ የተዋችሁት ሰው ካለና ምን አይነት ሰው ነው መተውስ የሌለብን? መተው ማለት የበጎ መተው ነው እንጂ የክፉ መተው ገሌን እንዳለቁት የሚለውን አይደለም። ገሌን ለምን ለቀቃችሁት የሚለውን የክፉውን አይደለም። በመልካም ሆኖ የተረሳ ሰው ለዚህ የተነገረ ኃይለ ቃል ነው። ይህንን ቃል የተናገረው ኢትዮጵያዊ ሰው ነው። ኢትዮጵያዊ ሰው ዮቶር ይባላል። ዮቶር ማለት የሙሴ አማት ነው። እሱ የተናገረው ኃይለ ቃል ነው። ኢትዮጵያውያን ከምንታወቅባቸው ጠባዮቻችን መካከል አንዱ ሰውን አለመርሳት ነው። ውለታ የዋለልንን ሰው አለመርሳት የኢትዮጵያውያን ጠባያችን ነው። ይሄ እግዚአብሔራዊ የሆነም ጠባይ ነው። ዘአኮ ይእምፅ እግዚአብሔር ታልእኮተክሙ፣ እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ ሲናገር፣ እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም። ለምን ሲባል ቅዱሳንን አገልግላችኋልና። ወተትላኩሂ፣ እንግዲህም ታገለግላላችሁና ለሱ ወዳጆች ያገለግላችሁትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም ይላል እና ውለታን ባለመርሳት ዋናው መሰረቱ እግዚአብሔር ነው። እግዚአብሔር በጣም የሚያስደንቅ ውለታ ከፋይ መሆኑ ለሱ ያደረግንለትን
አለመርሳቱ ብቻ ሳይሆን የሚደንቀን በሱ ስም ለሌሎች ያደረግነውን ውለታ እንኳን አይረሳም። ዘወሃበ ጽዋ ማይ ቆሪር ለአሃዱ እምሉ ንዑሳት ተመልከቱ እያሃጉል እሴቶ ከታናናሾቹ ለአንዱ በእኔ ስም ቀዝቃዛ ውሃ በደቀ መዝሙሬ ስም የሰጠ ሰው ካለ እርሱ ዋጋውን አያጣም ይላል የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር። በእኔ ስም እንዲያውም በመጨረሻው ሰዓት ዓለምን ሊያሳልፍ ሲመጣ ለጻድቃን ተርቤ ያበላችሁኝ፣ ተጠምቼ አጠጣችሁኝ፣ ታርዤ አለበሳችሁኝ፣ ታስሬ ጠየቃችሁኝ፣ ታስሬ ያስፈታችሁኝ፣ ታምሜ ጠየቃችሁኝ ብሎ ሲጠይቅ መቼ ርቦህ አበላንህ፣ መቼ ጠምቶህ አጠጣንህ፣ መቼ ታርዘህ አለበስንህ፣ መቼ ታስረህ አስፈታንህ ብለው ሲጠይቁት ጻድቃን ምኖ ላይ መለሱን? ዘገበርክሙ ለአሐዱ እምሉ ንዑሳን ሊተገበርክሙ ከታናናሾቹ ከነዚህ ለአንዱ ያደረጋችሁት ለእኔ ማድረግ ነው ይላል። ለእኔ ያደርጋችሁልኛል እና እግዚአብሔር ለሌላ ያደረግነውን እንኳን የማይረሳ ውለታ የሚከፍል አምላክ ነው። ሰው እግዚአብሔርን መስሎ ከተፈጠረበት መልኩ መካከል አንዱ እግዚአብሔር ውለታ እንደማይረሳ ውለታን አለመርሳት ነው። በመጽሐፍ ቅዱስ የተማርነው በአበው የተሰበክነው በስሙ የተጠመቅንበት እግዚአብሔር መልኩ ይሄ ነው። ጥቃቅን ነገሮችን እንኳን ፈልጎ የሚከፍል እስከ መጨረሻው ድረስ እኛ ከብዙ ውለታዎች መካከል ብዙንም እንኳን የምንረሳው እግዚአብሔር ደግሞ ውለታ እስከሚያገኝ ድረስ ፈልጎ አንድ እንዲሁ የሌለው እንኳን ተገልጦ የሚታወቅ ውለታ ሳይኖረን ፈልጎ ሰለስቱ ምዕት ይህን ሲናገሩ ወይ ፈቅድ ምክንያት ለድኂን ሰውን ለማዳን ምክንያት ይፈልጋል። ምክንያት ይፈልጋል። በምን ይዳኑልኝ ምናቸውን ቆጥሬ ላድናቸው ብሎ እንደውም አባቶቻችን ሲናገሩ በኦሪት መጽሐፍ ስናነብ እግዚአብሔር ለሙሴ የአሮን የወንድምህ ልብስ እንደዚህ ያለ ይሁን፣ የኮቱ ኪስ እንደዚህ ያለ ይሁን፣ የደረቱ ቁልፍ እንደዚህ ያለ ይሁን፣ የቁልፉ ማስገቢያ ደግሞ ቀዳዳው እንደዚህ ያለ ይሁን ይላል። አሁን እግዚአብሔር እንዴት ያህል ጌታ ስለ ቁልፍ ለምን ያስባል? አያስብም? እንዲያርጉ አሁን እንደዚህ ለሰው ሲያስቡት እግዚአብሔር እንዴት ነው አሁን የደረት ኪስ፣ የደረት ቁልፍ፣ የቁልፉ ማስገቢያ እያለ እንደዚህ የሚለው ዝቅ ብሎ? ስለዚህ ጉዳይ ባለስልጣናት እንኳን ቁም ነገር የላቸውም። አሁን ባለስልጣናት አንተ ከደረት ኪስ ላይ 2 ቁልፍ ትከል ምናምን ብለው ይናገራል። አሁን የኢትዮጵያ ፕሬዝዳንት ወይም የሌላ ሀገር ጠቅላይ ሚኒስትር ወይም ፕሬዝዳንት ቢሆን እያንዳንዳችን ስለምንለብሰው የደረት ኪስና ቁልፍ ይጨነቃሉ? አይጨነቁም። እግዚአብሔር ግን ስለ ደረት ኪስ፣ ስለ ቁልፍ ስራ አታህል እንዴ ነው የምንለው? አንድ ሰው እጅዬ ላይ 2 ቁልፍ ነው መኖር ያለበት ቢልና አሁን አንድ ሰው መጥቶ ልምከርህ ብሎ እዚህ ደረትህ ላይ ደግሞ 3 ቁልፍ ትከልበት ቢላችሁ ምንድነው የምትሉት? ስራ ፈት። ምንድነው እዚህ ደግሞ እንደዚህ የምትለው? ስራ የለም እንዴ እንል ነበረ። ለምን ይመስላችኋል እንደዚህ ያለው እግዚአብሔር? አሁን ይሄ የደረት ኪስ ምናምን ይሄ ዝቅ ያለ ነገር ነው። ምን ማለቱ ነው መስላችሁ? የእናንተ እንደው ትንሹም ነገር ደስ ይለኛል ማለቱ ነው። እግዚአብሔር የማልወድላችሁ ነገር የለም ከኃጢአት ብቻ በቀር ለዚህ ሁሉ ለማስብላችሁ ነው። የማስብላችሁ ለዚህ። አሁን አንዳንድ ጊዜ የሚመስለን አይመስላችሁም? ምእመናን አንዳንድ ጊዜ ለነፍሳችን የሚያስብልን እግዚአብሔር፣ ለስጋችን ደግሞ እኛ አይመስላችሁም? እንደዚያ ነው አይደል የምናስበው? እግዚአብሔር የነፍሱን የጸሎቱን የጾሙን እሱ፣ የትዳሩን የሆዱን ደግሞ እኛ የምናስብ ነው የሚመስለን አይደለም? ሰራርቼ ወደ እግዚአብሔር እመለሳለሁ ይላል ሰው ማለት ነው። ስራውስ የማን ነው? መብሉስ የማን ነው? ተኝተን መነሳታችንስ የማን ነው? እግዚአብሔር ነው። እግዚአብሔር ሰው በልቶ ስለማደሩ የሚጨነቅ አምላክ ነው። ሰው በልቶ ስለማደሩ አልበላን ቢል እንኳን የሚያባላ ሰው አምጥቶ የሚያባላ አረፍተ ነገሩ ችግር ነው መሰለኝ። አብሮ የሚያመጋግብ እንበለው እንደሱ ይሻላል መሰለኝ ማለት ነው። አልበላን ቢል እንኳን የሚያመጋግብ ሰው ይዞ ይመጣል። ሰው ደግሞ መጥቶ እኛ ምግብ አልበላን ቢል ወይ ደግሞ ምግብ ሳንበላ የምናደርገው ሰውን ቢብል ራሱ መጥቶ ይበላል። እኔ እኮ እንደው እግዚአብሔርን ስናስቀው እኮ መንክር ድንቅ አምላክ እኮ ነው በእውነት ማለት ነው። ምክንያቱም አሁን አብርሃም ጦሙን አደረ ብሎ መምጣት፣ አብርሃም እንግዳ ካልመጣ አልበላም ቢል
አብርሃም እንዲበላ ብሎ አሁን የሰማይ አምላክ መጥቶ ከአብርሃም ማዕድ መቀመጥ፣ ደግሞ አብርሃም እንዲበላ ብሎ እግዚአብሔር እየበላ መታየት። እግዚአብሔር እንጀራ በላ እኮ የሚለው ስድብ የሚመስል ነገር ነው። ለአብርሃም መብላት ግን እግዚአብሔር እየበላ መስሎ ይታየዋል። ይህስ እሳት ቅቤን በላ እንደማለት ነው ይላሉ አባቶቻችን። እግዚአብሔር አይበላም፣ ግን አብርሃም እግዚአብሔር እነዚህ እንግዶች ከበሉስ እያለ እንዲበላ የ3 ቀን ጦመኛ ስለሆነ እግዚአብሔር እንጀራ የሚሰጥ ብቻ ሳይሆን ስንበላ እንዳያንቀንም የሚጠነቀቅልን ነው። እንድንበላም የሚያስብልን ነው። ስለ ሁሉ የእናንተ አለ ተመልከቱ። ወለክሙሰ አለ ተመልከቱ። ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተስ የራስ ጠጉራችሁም የተቆጠረ ነው። የሰማይ አባታችሁ ሳያውቅ ከራስ ጠጉራችሁ አንዷ እንኳን አትነቀልም ይላል። ሰፍሮ ቆጥሮ ነው የሚያውቀን ስለ እያንዳንዱ። አሁን እግዚአብሔር ተመልከቱ ስትበሉ እንዲህ አድርጉ። አሁን መጽሐፈ ሲራክ 34 ላይ ያለ ስለ አጎራረስ እንጀራ እንዴት እንደምናጣብቅ፣ ወጡን እንዴት እንደምናጣብቀው፣ ድስቱን እንዴት እንደምንቀርቡ ተጽፏል። አሁን እዚያ ማለት አሁን ሲሳ አሁን እግዚአብሔር እንደው አሁን ስትበላ ምላስን አታጩህ ይላል። መጽሐፈ ሲራክ ነው እኮ እንደምን ስትበላ ምላስን አታጩህ። አያችሁ እግዚአብሔር ሰው እንዳይጠላን ብሎ ማለት ነው። ምኑ ነው አያ ደግሞ አሚሊል ብሎ ሰው እንዳይጠላን እግዚአብሔር እንድንወደድ የሚፈልግ የሚጠነቅቅልን የሚያስብ እግዚአብሔር እናትም አባትም የሚባል እኮ ለዚህ ነው። አንተ አቡነ ወአንተ እምነ ይላል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናታችን። እናት አሁን ልጇ እንዳይከፋበት ቆይ እስኪ ልጅ ቅቤ ብታጣ እጇን በውሃ ነክራ አብስ አድርጋ ነው ልጇን የምትሰደው። ልጅ አመድ ሆንክብኝ ሰሞኑንስ ብላ አብሳ ትሰደዋለች። እንዳይከፋብን ሰው እንዳይጠላን ሰው እንዳይጸየፈን ስትበላ ምላስህን አታጩህ። መጽሐፍ ቅዱስ ላይ ያለው እኮ ነው። እጅህን አትላስ ይላል። እንግዲህ ተመልከቱ ማለት ወጭቱን ወደ አንተ አትጎትት፣ ወደ ማዕዱ ቀስ እያልክ ደግሞ አትቅረብ። አዩ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ እየቀደም መቅረብ የስስት ይመስላል ይላል። አንድ ጊዜ ነው ከማዕድ የሚቀርብ ማለት። ለሁሉ ነገራችን እግዚአብሔር ያስብልናል። እስኪ ሁላችሁ እግዚአብሔር ያስብልኛል በሉ። ማን ያስብልኛል? የእምነት መቆሚያውና መሰረቱ እግዚአብሔር ያስብልኛል። ጭንቀትን በእግዚአብሔር ላይ መጣል። እናት እንኳን የእግዚአብሔርን ያህል ለልጇ የማሰብ ስልጣን የላትም፣ አቅም የላትም። በእውኑ እናት ልጇን ትረሳለችን ይላል። አዎ ትረሳለች ይላል። እንግዲህ ልጅ ሰውን ባለመርሳት አንደኛይቱ እናት ናት ማለት ነው። እግዚአብሔር እንደነገረን በትንቢተ ኢሳይያስ እናት ልጇን ትረሳለች። አዎ ትረሳ ይሆናል ሲደክማት፣ ሲርባት፣ አልቅሳ ሲደክማት ስተኛ ቢያንስ ትረሳናለች አይደል? ትረሳናለች። እግዚአብሔር ግን መቼ ይረሳናል? መቼም ቢሆን የማይረሳን በእጁ ላይ በእጃችን ላይ እኔ እኮ እናንተን በእጄ ቀርጫችኋለሁ ይላል። በዚያ በዘካርያስ ትንቢት ላይ እጁ ላይ የተጻፈን ጽሑፍ ቅርብ አድርገን እንደምናየው እግዚአብሔር ሁልጊዜ በዓይኖቹ ትኩር ብሎ የማይተኛ ትጉ ዘይነውም ዘይደቅሶ ዘይነውም የማይተኛ የማይደክም የማይሰለች ወረፋ የማያስጠብቅ የዚህ ዘመን ባለስልጣናት አሁን በስንት ይደርሰን ነበር ወረፋው ብናስመዘግብ ለማግኘት። እግዚአብሔርን አሁን ሁላችን እግዚአብሔር ሆይ ብንል ሁላችንም አንድ ጊዜ አቤት ይላል። እንዲህ ያለ ዳኛ ነው። ተመልከቱ። ርህው ዴዴከ ወአልቦ ዘይበው ይላል አረጋዊ መንፈሳዊ። ወደ አንተ የሚገባ ጠፋ እንጂ ያንተ በርስ ሁልጊዜ እንደተከፈተ ነው ይላል። የሚገባ ነው የታጣ እንጂ አንተ ሁልጊዜም የተከፈተ በር ነህ፣ ደጅህ ተዘግቶ አያውቅም ብሎ ይነገራል። እና እግዚአብሔር ሁለንተናችን የሚወድልን ሁለንተናችን የማይንቅ አምላክ ነውና ስለዚህ ሁሉ ውለታችንን አይረሳብንም።